ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁን እንድትቆዩ ግብዣችን ነው። በቅድሚያ ማርስ ዜናዎችን አስቀድሜ እነግራችኋለሁ። የብልጽግና አገዛዝ በትግራይ ክልል የተከሰተውን ረሃብ የፈጠረው ህወሓት ነው አለ። ህወሓትን ከፓርቲነት መሰረዙን ያሳወቀው ብልጽግና አሁን ረሃቡንና እርዳታውን በመውሰድ የፈጠረው እሱ ነው ያለ ሲሆን በተለይም ደግሞ እርዳታን በማስተጓጎል ትህነግ አሁን ላይ ከፍተኛ ሚና እየፈጠረ ነው ማለት የአደጋ ስራ አመራር ኮሚሽን ኮሚሽነር የሆኑ ሽፈራው ተክለማርያም በህወሓት ላይ ግልጽ ክስ አቅርበዋል። በታደሰ ወረደ የመራው የትግራይ ክልል ጊዜያዊ አስተዳደር ደግሞ የረሃቡና የተፈናቃዮች ሁኔታ ደጋግመን አቅርበናል ማለት ለኮሚሽነር ሽፈራው በጻፈው ደብዳቤ ምላሽ ሰጥቷል። በዝርዝር እናያለን። በአማራ ክልል የተለያዩ አካባቢዎች በቀጠለው ውጊያ የፋኖ ኃይሎች ድል ማድረጋቸውን አስታውቀዋል። በጎጃም ጮቄ ተራራና በወሎ አምባሰል ቀጠና ቡድን መሳሪያዎች የታገዘ ውጊያ መድረጉን ያስታወቁት የፋኖ ኃይሎች በውጊያው ድል ተቀዳጅተናል ሲሉ ያስታወቁትም በሸዋሮቢት ከተማ በአገዛዙ ኮማንዶ ጦር ላይ እርምጃ መወሰድም ተሰምቷል። በዝርዝር የምንመለከተው ሌላኛው ጉዳያችን ነው። የኤርትራ ናቅፋ ከድንበር አካባቢዎች ወደ ትግራይ ገበያ ዘልቆ እየተሰራጨ ነው ተባለ። በኢትዮጵያና ኤርትራ ድንበር አካባቢዎች ተገድቦ የነበረው የኤርትራ መገበያያ ገንዘብ ናቅፋ ከኮንትሮባንድ ንግድ ጋር ተያይዞ ወደ ሌሎች ከተሞችን በስፋት እየተሰራጨ መሆኑን ዘገባዎች አመላክተዋል። በዝርዝር የምንመለከተው ሌላኛው ጉዳያችን ነው። ግብጽ የአሰብና ዶር ኃይሌ ወደቦችን ለማልማት ስምምነት መፈረሟ ተሰምቷል። ይህ የግብጽ የተሰላ አዲስ ስምምነት ኢትዮጵያም ላይ ጫና ለመፍጠር ያለመ ነው ተብሏል። ባይገመትም በተለያዩ አካባቢዎች ግብጽ የምታደርጋቸው እንቅስቃሴዎች ብልጽግና ሲከስ የቆየ ሲሆን አሁን ላይ ደግሞ እነዚህን ወደቦች ከብልጽግና እጅ ለመንጠቅና ብልጽግና የባህር በር አድርገዋሉ ባላቸው አካባቢዎች ጭምር ግዥ መፈጸሙ አሰምቷል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁ ስትቆዩ እነዚህና ሌሎች ትሰማላችሁ። መልካም ቆይታ ያውላችሁ። የብልጽግና አገዛዝ በትግራይ ክልል የተከሰተው ረሃብ የፈጠረው ህወሓት ነው አለ። ህወሓትን ከፓርቲነት መሰረዙን ያሳወቀው ብልጽግና ረሃቡንና እርዳታውን በመውሰድ የፈጠረው ህወሓት ነው ያለ ሲሆን የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ሽፈራው ተክለማርያም በህወሓት ላይ በትላንትናው ዕለት ግልጽ ቅሬታቸውንና ክሳቸውን አሰምተዋል። በታደሰ ወረደ የመራው የትግራይ ጊዜያዊ አስተዳደር ደግሞ የረሃቡና የተፈናቃዮች ሁኔታ ደጋግመን አቅርበናል ማለት በደብዳቤ ምላሽ ሰጧቸዋል። የብልጽግና አገዛዝ የስራ አመራር ኮሚሽን ኮሚሽነር ሽፈራው ተክለማርያም ህወሓትን ትህነግ እያሉ እየጠሩ ረሃብ በመፈጠርና እርዳታውን በመዝረፍ ክስ ያሰሙ ከፕሪቶሪያ ስምምነት በኋላ ይህ የመጀመሪያው ሆኗል። ሽፈራው ተክለማርያም አብይ ከፓርቲነት የተሰረዘውን ህወሓት በመጥቀስ የፌዴራል መንግስት በትግራይ ክልል በመጠለያ ማዕከላትና በልማት ሴፍትኔት መርሃ ግብር የሚያቀርበውን ሰብአዊ ድጋፍ ለተፈለገው ዓላማ እንዳይውል እያደረገ ይገኛል ሲሉ ከሰዋል። የሰሞኑ የህጻጽ መጠለያ ጣቢያ ማስረጃ ነው ሲሉም ለክሳቸው ማስረጃ አቅርበዋል። ጨምረውም ቡድኑ የዓለም አቀፍ ማህበረሰብ ትኩረት ለመሳብ ሲል በትግራይ ክልል በመጠለያ ጣቢያዎች ለሚገኙ ወገኖች የሚቀርብ ሰብአዊ ድጋፍ በመንጠቅ ድራማዊ ፕሮፓጋንዳ እያስተገባ ነው በማለት ረሃቡን እየፈጠረ ያለ ህወሓት ነው። ለዛም ደግሞ ለፖለቲካ ስራ እየተጠቀመበት ነው። ዓለም አቀፍ ማህበረሰብ እየሳበ ነው ይላሉ ኮሚሽነሩ። ዓለም አቀፍ ማህበረሰብ የፌዴራል መንግስት በግልጽ መረጃና ማስረጃ የሚልከውን ሰብአዊ ድጋፍ የት እንደገባ መጠየቅ አለበት በማለት ዓለም አቀፍ ማህበረሰብ ጭምር ማሳሰብ የጀመሩ ሲሆን በቡድኑ የሐሰት ፕሮፓጋንዳ ተደርጓል፣ በዚህም መደናገር የለበትም በማለት ለዓለም አቀፍ ማህበረሰብ ማስጠንቀቂያ ሰጥተዋል። የፌዴራል መንግስት በትግራይ ክልል አስተማማኝና ቀጣይነት ያለው ሰብአዊ ድጋፍ ተደራሽ እያደረገ ይገኛል ያሉ ሲሆን ታዲያ ረሃቡን የፈጠረው የፌዴራል መንግስት ሳይሆን የትግራይ ክልልን ሲመራ የነበረውና ከፓርቲነት የተሰረዘው ህወሓት ነው ባይ ናቸው። በዚህ ሂደት ውስጥ ህወሓት ምን ሚና እንዳለው ያልገለጹና ክልሉን እያስተዳደረ ነው ወይስ ደግሞ በአማጺነት አካባቢውን ተቆጣጥሮ ነው ያለው የሚለውን ጭምር ያልጠቀሱት ሽፈራው ተክለማርያም ምግብና እርዳታችንን አስተጓጉሎብናል፣ በዚህ ምክንያት ረሃብ አልተፈጠረም፣ መልሰው ደግሞ የተፈጠረ ረሃብ ስለሌለ ቡድኑ ለዓለም አቀፍ ማህበረሰብ እያሰማ ያለው ክሳሰት ስለሆነ እንዳይሰማ ይላሉ። በሽፈራው ተክለማርያም ውስጥ ሁለት አይነትና ሶስት አይነት መልኮች የተስተዋሉ ሲሆን በዋነኛነት ህወሓት እንደ መንግስት የከሰሱ ሲሆን ከዛም አልፎ ደግሞ ዓለም አቀፍ ማህበረሰብ ህወሓትን በመስማት የሚሸወድና ብልጽግና ደግሞ ዓለም አቀፍ ማህበረሰብ እንዳይሸወድ ጥረት የሚያደርግ አድርገው አቅርበዋል። በተጨማሪም አሁን ላይ ሙሉ ለሙሉ ረሃብ የለም ካሉ በኋላ ነገር ግን ረሃቡን የፈጠረው ህወሓት ነው ይላሉ። ነዳጅ መከልከሉን፣ ባንክ አካውንት መዘጋቱን እንዲሁም በጀት አለመለቀቁን፣ መንገድ ተዘግቶ ሸቀጣሸቀጥ ወደ ህዝቡ እንዳይገባ መደረጉ በብሔራዊ ቴሌቪዥን ሲናገሩ የቆዩት የብልጽግና ሹማምንት መሆናቸውን የዘነጉ ሽፈራው ተክለማርያም ህወሓት የሚላከውን ሰብአዊ ድጋፍ ተራሽ እንዳይሆን በማስተጓጎል ድጋፉን ከችግረኞች ለዜጎች በመንጠቅ ዳግም የህዝብ ጠላትነቱን እያረጋገጠ ይገኛል ብለዋል። ኮሚሽኑ የድጋፍ ጥሪ ባቀረበበት ሁኔታ በማህበራዊ ሚዲያ አማራጮች በቡድን በተናጠልም የሚደረጉ ድጋፍ
ድጋፍ ማሰባሰብ ዘመቻ የአሰራር ስርዓትን የጣሱ መሆናቸው አግጃቸዋለሁ ብለዋል። ሽፈራው ተክለማርያም ኢትዮጵያ ያለ ተራቡ ወገኖች የምትልኩባቸው የባንክ አካውንቶች ተዘግተዋል ማለትም ጭምር ነው እንደ መልካም አጋጣሚ ያበሰሩት። የተለያዩ የማህበራዊ ሚዲያ አማራጮችን በመጠቀም ሰብአዊ ድጋፍ በማሰባሰብ ላልተገባ ዓላማ እየዋሉ ይገኛሉ በማለት ለሰብአዊነት የሚሰበሰቡትን ወጣቶች ጭምር ከሰዋቸዋል። የጀነራል ታደሰ ወረደ ቢሮ ከሁለት ቀን በፊት ለሽፈራው ተክለማርያም በጻፈው ደብዳቤ ደግመን ደጋግመን አሳውቀናል። አሁን ላይ ችግሩ የተከሰተው ጊዜ ወስዶ የመጣ ችግር ስለሆነ ነው ይላሉ። የትግራይ ጊዜ አስተዳደር ለአደጋ ስጋት ስራ አመራር ኮሚሽን በላከው ደብዳቤ በክልሉ ተፈናቃዮች ስላሉበት ሁኔታ ደግመን ደጋግመን አሳውቀናል ነው የሚለው። በክልላቸውን ያለውን ሰብአዊ ቀውስና እርዳታ ፍላጎት በተመለከተ በምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ሰብሳቢነት የሁለቱ ክልሎች ፕሬዝዳንቶችና አደጋ ስጋት ስራ አመራር ኮሚሽነሮች በተገኙበት በየጊዜው በሚካሄደው የአደጋ ስጋት ስራ አመራር ምክር ቤት ላይ አሳሳቢነቱን እየገለጽን መምጣታችንና ከፌዴራል ለድጋፍና ክትትል ወደ ክልላችን በየጊዜው የሚመጡ ቡድኖች በአካል ተገናኝተው እያዩትና እየተረዱት የቆዩ ጉዳይ ነው ብለዋል። በተጨማሪም የአደጋ ስራ አመራር ኮሚሽን ጨምሮ የክልልና የፌዴራል መንግስት እንዲሁም ተቋማት፣ ዩኒቨርሲቲዎች፣ በክልሉ የሚገኙ መንግስታዊ ያልሆኑ ተቋማት በመሆን የተጠናውና የ2024 አጠቃላይ የክልሉን ሁኔታ የሚዳስሰውን ጥናትን በተመለከተም በክልሉ 2.4 ሚሊዮን ተረጂ ያለ መሆኑ በጥናት የተረጋገጠ ጉዳይ ነው ብለዋል። በተለያዩ ወቅቶች የሚደረጉ ግንኙነቶች በደብዳቤ ጭምር እንዲሁም በሪፖርት በስልክና በቫይራል ሚቲንግስ በአካል በመገኘት ጭምር በክልላችን ባሉት አደረጃጀቶች ያሉብንን ችግሮች እያስረዳን ቆይተናል ይላል የታደሰ ወረደ ደብዳቤ። በክልሉ ያለውን ሁኔታዎችና ችግሮች ሀገር ውስጥ ብቻ ሳይሆን ዓለም እንዲያውቀው የተደረገ የመጣ ጉዳይ ነው። በመሆኑ በሚገባ የሚታወቅና ሊሰመርበት የሚገባ ጉዳይ እንጂ አዲስ ክስተት አይደለም ብለዋል። አሁን በመጠለያ ጣቢያዎች የሚገኙ ተፈናቃዮች የሚሰጣቸው የምግብ ድጋፍ በቂ አይደለም በማለት ለሽፈራው ተክለማርያም ደብዳቤ ጽፏል። በአማራ ክልል የተለያዩ አካባቢዎች በቀጠለው ውጊያ የፋኖ ኃይሎች ድል ማድረጋቸውን አስታውቀዋል። በጎጃም ጮቄ ተራሮች በወሎ አምባሰል ቀጠና በቡድን መሳሪያዎች የታገዘ ውጊያ መደረጉ ያስታወቁት የፋኖ ኃይሎች በውጊያው ድል ተቀናጅተናል ብለዋል። በሸዋሮቢት ከተማ በአገዛዙ ኮማንዶ ጦር ላይ እርምጃ ተወስዷል ተብሏል። በክልሉ ወሎ ቀጠና አምባሰል ወረዳ በተደረገ ውጊያ የፋኖ ኃይሎች ድል አድርገናል ሲል የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ያስታወቀው። በወረዳው የተለያዩ አካባቢዎች በቀጠለው ውጊያ ወደ ፋኖ ቀጠናዎች ለመንቀሳቀስ በሞከረው የአገዛዙ ጦር ላይ ከፍተኛ ወታደራዊ ኪሳራ ደርሰንበታል ነው ያለው አፋባ ሚኒሊክ ዕዝ። ታህሳስ 15 2018 ዓ.ም ጀምሮ ለተከታታይ ቀናት በአምባሰል ወረዳ ጎሎ ወንዝ ቁምጥያ ዙሪያ ድብል እንዲሁም ጅጉዶና ደልባ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል በቡድን መሳሪያዎች የታገዘ ውጊያ መደረጉና የፋኖ የመረጃ ምንጮች የተናገሩት። ኢትዮ ኒውስ በታህሳስ 15 2018 ዓ.ም ዘገባው በአምባሰል ተራሮች ከፍተኛ ወታደራዊ እንቅስቃሴ መኖሩን መዘገቡ የሚታወስ ሲሆን ይህን ተከትሎ በተደረጉ ውጊያዎች ከፍተኛ ሰብአዊና ቁሳዊ ጉዳት ደርሷል ተብሏል። የአማራ ፋኖ ብሔራዊ ኃይል ሚኒሊክ ዕዝ ኢያሱ ኮር ጊሽን ከውጫሌ እንዲሁም ማረጊ ወርጌሳ በሚካናይዝድ ታግዞ ውጊያ በከፍተኛ አገዛዝ ጦር ላይ ድል ተቀናጅቻለሁ ነው ያለው። በተለይም ድብል አካባቢ የተቀሰቀሰው ውጊያ እስከ ትላንት ምሽት ድረስ መቀጠሉን የተናገሩት የፋኖ የመረጃ ምንጮች በቀጠናው ተከታታይ የድሮን ቅኝት እየተደረገ መሆኑን ተናግረዋል። በውጊያው በርካታ የአገዛዝ ወታደሮች ሲገደሉ በፋኖ አባላት ላይም ቀላል ጉዳት መዝገቡን የኢትዮ ኒውስ የፋኖ የመረጃ ምንጮች ተናግረዋል። በተመሳሳይ በጎጃም ቀጠና የተለያዩ አካባቢዎች በድሮን የታገዘ ውጊያ መቀጠሉን የፋኖ ኃይሎች አስታውቀዋል። በምዕራብ ጎጃም ዞን ደጋዳሙት ወረዳ ሰቀላ አካባቢ ውጊያ ሲቀጥል በወረዳው ዋና ከተማ ፈረሱት ደግሞ የደፈጣ ጥቃት መፈጸሙን የፋኖ የመረጃ ምንጮች ገልጸዋል። በዞኑ ሽንዲ ወንበርማ ቀጠና ከከተሞች በመነሳት ወደ ገጠራማ አካባቢዎች የተንቀሳቀሰው የአገዛዝ ጦር ላይ እርምጃ መወሰዱን የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ አስታውቋል። በተያያዘም ታህሳስ 15 2018 ዓ.ም በሰሜን ጎጃም ዞን ደቡብ አቸፈር ወረዳ የፋኖ ኃይሎች የፈጸሙት የደፈጣ ጥቃት በአገዛዙ ጦር አባላት መገደላቸውን የፋኖ የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። ጥቃቱ የተፈጸመው የአገዛዝ ጦር ከዲላሞ ወደ ዝህብስት ቀጠና ወታደራዊ ሬሽን አጅቦ ሲንቀሳቀስ ዳግሳ አቦ በተባለ አካባቢ መሆኑን ነው የመረጃ ምንጮች የተናገሩት። በተመሳሳይ የአገዛዝ ጦር ወደ ጎጃም ጮቄ ተራራ ለመውጣት መሞከሩን ተከትሎ ከፋኖ ኃይሎች ጋር ውጊያ መግጠሙ መዘገባቸው የሚታወስ ነው። የፋኖ ኃይሎች በውጊያው ድል ማስመዝገባቸውና የአገዛዝ ጦርም ወደ ኋላ እንዲመለስ መደረጉን አፋባ ቴዎድሮስ ዕዝ አረጋግጧል። በሁለት አቅጣጫ ወደ ጮቄ ለመውጣት የሞከረው የአገዛዝ ጦር ከፍተኛ ጉዳት አስተናግዶ ወደ ስናን ወረዳ ረቡዕ ገበያ ከተማ አፈግፍጓል ነው ያለው አፋባ ቴዎድሮስ ዕዝ። በተለያዩ አካባቢዎች ውጊያ በቀጠለበት ምስራቅ ጎጃም ዞን የአገዛዝ ጦር ከውጊያው ጋር ምንም ተሳትፎ የሌላቸው ንጹሃን ጉዳት ማድረሱን ቀጥሏል ሲሉ የኢትዮ ኒውስ የመረጃ ምንጮች ተናግረዋል። በዞኑ የቢቸና ከተማ የአገዛዝ ጦር አባላት አንድ የባጃጅ አሽከርካሪን ተኩሰው ሲገድሉ ሁለቱ ደግሞ ማቁሰላቸውን የአካባቢ መረጃ ምንጮች ተናገሩት።
በክልሉ ሰሜን ሸዋ ዞን ሸዋሮቢት ከተማ ሰርገው የገቡ የፋኖ ኃይሎች በበኩላቸው በአገዛዙ ኮማንዶ ስብስብ ላይ እርምጃ ወስደናል ሲሉ አስታውቀዋል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት በሸዋሮቢት ከተማ በአገዛዙ ኮማንዶ ጦር አባላት ላይ የተወሰደው እርምጃ የተጠና ስኬታማ እርምጃ ነው ብሎታል። በጥቃቱ በርካታ የሞትና የአካል ጉዳት ደርሶባቸዋል ነው ያለው የፋኖ ኃይሎች። በተመሳይ በማዕከላዊ ጎንደር ዞን ጨልጋ ቀጠና ጫንድባ ከተማ ካምፕ ባደረገው የአገዛዙ ጦር ላይ የፋኖ ኃይሎች በከፈቱት ድንገተኛ ውጊያ በርካታ የአገዛዙ ጦር ተደምሷል ሲል የአፋድ ጎንደር ጠቅላይ ግዛት አስታውቋል። ጭልጋ ወረዳ ጫንድባ ከተማ መሽጎ ነበር ያለው የአገዛዙ ጦር በምሽጉ ውስጥ እንዳለ ከፍተኛ ጉዳት ደርሶበታል ያለው አፋድ ጎንደር ጠቅላይ ግዛት ለኢትዮ ኒውስ በላከው መረጃ ነው። በደቡብ ጎንደር ዞን ደግሞ የአገዛዙ ጦር ከግዳን ጠመም ከተማ ወደ ማህደረ ማርያም በጉዞ ላይ ሳለ በፋኖ ኃይሎች የደፈጣ ጥቃት እንደተከፈተበት የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ አስታውቋል። ታኅሳስ 16 2018 ዓ.ም ልዩ ቦታው መተሬ ወንዝ ላይ የተከፈተው የደፈጣ ተኩስ ተከትሎ ውጊያ ተቀስቅሷል። በውጊያው በርካታ የአገዛዙ ጦር አባላት መገደላቸውን ነው አፋባ በላይ ዘለቀ እዝ ያስታወቀው። የኤርትራ ናቅፋ ከድንበር አካባቢዎች ወደ ትግራይ ገበያ ዘልቀው እየተሰራጭ ነው ተባለ። በኢትዮጵያና ኤርትራ ድንበር አካባቢዎች ተገድቦ የነበረው የኤርትራ መገበያያ ገንዘብ ናቅፋ ከኮንትሮባንድ ንግድ ጋር ተያይዞ ወደ ሌሎች ከተሞችን በስፋት እየተሰራጨ መሆኑ ተሰምቷል። ከነዋሪዎችና በንግድ ስራ ላይ ከተሰማሩ ግለሰቦች መረጃዎች ተሰባስበው ዝርዝር ዘገባ ወጥቷል። የኤርትራ ናቅፋ ከቅርብ ጊዜ ወዲህ እስከ አዴግራትና አድዋ ከተሞች ድረስ እየተሰራጨ መሆኑን የአካባቢ ነዋሪዎች ተናግረዋል። ናቅፋ በትግራይ ከተሞች እንዲሰራጭ ያደረገው በድንበር ከተሞችና በውስን ተዋናያን ተገድቦ የነበረው የኮንትሮባንድ ንግድ መስፋፋት ተከትሎ ነው። በኤርትራና በትግራይ መካከል ያለው ድንበር ተከፍቶ የኮንትሮባንድ ንግድ እያደገ ሲመጣ በውስን ነጋዴዎች እጅ የነበረ ናቅፋ አሁን ወደ ትናንሽ ነጋዴዎች እጅ መድረሱን በንግድ ስራ ላይ የተሰማሩ ነዋሪዎች ለዋዜማ ሬዲዮ ተናግረዋል። የናቅፋ መስፋፋት በተወሰነ መልኩ በትግራይ ከሚታየው የብር አቅርቦት ጥረት ጋር የተያያዘ እንደሆነ በባንክ ስራ ላይ የተሰማሩ ባለሙያዎች ተናግረዋል። በትግራይ ባለው የጸጥታ ስጋት ምክንያት በርካታ ሰዎች ጥሬ ገንዘባቸውን ከባንክ አውጥተው በቤታቸው መያዝ መጀመራቸው የብር አቅርቦት ጥረት ማስተካከል የባንክ ባለሙያዎች ያስረዳሉ። በድንበር አካባቢ ያለው ንግድ ከጊዜ ወደ ጊዜ እያደገ መምጣቱና ከሁለቱ ወገኖች አዳዲስ ነጋዴዎች፣ ደላሎችና የኮንትሮባንድ አንቀሳቃሾች በስፋት እየተሳተፉበት ነው ተብሏል። በዚህ የድንበር ንግድ ላይ የተሰማራው አንድ የትግራይ ባለሀብት እንደተናገረው ደግሞ እንደ ሳሙና፣ ዘይትና ኤሌክትሮኒክስ የመሳሰሉ ፍጆታዎች ከአዲስ አበባ ከሚገዛበት ዋጋ ባነሰ በድንበር በኩል ስለሚመጣ ፍጆታው ወደ አቅራቢያ ከተሞች ወስዶ በተሻለ ትርፍ ለመሸጥ ችሏል። ከትግራይ ወደ ኤርትራ ድንበር የሚሻገሩ በአመዛኙ እንደ ነዳጅ፣ የእህል ምርቶች፣ የቁም እንስሳትና ሸቀጣሸቀጦች ናቸው። እነዚህ ምርቶች በድንበር አካባቢዎች በከፍተኛ ዋጋ ስለሚሸጡ ወጣቶች በአነስተኛ መጠን ጭምር በድንበር ከተሞች ለኤርትራ ገበያ ያቀርባሉ ተብሏል። መደበኛ ባይሆንም አነስተኛ መጠን ያለው የወርቅ ምርት በድንበር ላይ ለኤርትራ ነጋዴዎች እንደሚቀርብ ለጉዳዩ ቅርበት ያላቸው ምንጮች ተናግረዋል። የኤርትራ ነጋዴዎች ወርቅ ሲቀርብላቸው አልፎ አልፈው ከናቅፋት በተጨማሪ በዶላር ጭምር የሚከፍሉ ተሰምቷል። መቀሌን ጨምሮ ትግራይ ከተሞች ነዳጅ በየመስመሩ መሸጥ የተለመደ መሆኑን ዋዜማ ሬዲዮ ዘግባለች። በአካባቢው የሚለያይ ቢሆንም አሁንም ወቅት የ1 ሊትር ነዳጅ ዋጋ በመቀለ ከተሞች እስከ 220 ብር ድረስ ሲሆን በኤርትራ ድንበር አካባቢዎች 300 ብር ተሽጧል። ከትግራይ ወደ ድንበር የኤርትራ ከተሞች ለጥቃቅን ንግዶች የሚያቀኑ ወጣቶች ለኤርትራ ገበያ የሚያቀርቡት ምርት የሚሸጡት በናቅፋ ሲሆን ወደ ትግራይ ተመልሰው በጥቁር ገበያ እንደሚመነዝሩትም ተሰምቷል። በጥሬ ገንዘብ ላይ በተመሰረተው የድንበር አካባቢ ንግድ ወደ ትግራይ የሚገባው የኤርትራ ናቅፋ በትዩ ገበያ ብር ይቀየራል። የናቅፋና ብር ልውውጡ የሚያሳልጡ ደላሎች እስከ ትግራይ መዲና መቀለ ድረስ መኖራቸውንም ዘገባው ጨምሮ አትቷል። ግብጽ የአሰብና ዶር ኃይሌ ወደቦችን ለማልማት ስምምነቱ ፈጽማ ተሰምቷል። ይህ የግብጽ የተሰላ አዲስ ስምምነት ኢትዮጵያ ላይ ጫና ለመፍጠር ያለመ ነው ተብሏል። ግብጽ በኤርትራና በጅቡቲ የሚገኙ ስትራቴጂካዊ የወደብ ማልማት ስራዎችን ለመስራት ማስማማቷን የካይሮ ምንጮችን ጠቅሶ አቡዳቢ የሚገኘው ዘ ናሽናል ጋዜጣ ዘግቧል። ይህ በመካሄድ ላይ ባለው የአባይ ውሃ ውዝግብ ሳቢያ ወደብ በሌላች ኢትዮጵያ ላይ የሚደረገውን ጫና እንደሚያበዛውም ዘገባው ጠቁሟል። ግብጽ በሚስጥር በፈረመቻቸው ስምምነቶች መሰረት በኤርትራ በሚገኘው የአሰብ ወደብን እንዲሁም በጅቡቲ የሚገኘው የዶር ኃይሌ የኤደን ባህረ ሰላጤ ወደብን ለማዘመን ተስማምታለች። እነዚህም የወደቦቹን አቅም ከማሳደግ ባለፈ ለጦር መርከቦች የሚሆን መገለጫዎችን እንዲሁም ለጥቂት የልዩ ኮማንዶ ጦር አባላት ማረፊያ የሚሆን ተቋማት መገንባት ያካትተው ነው። ሁለቱ ወደቦች አውሮፓ፣ መካከለኛው ምስራቅ፣ እስያንና ምስራቅ አፍሪካ የሚያገናኘው የቀይ ባህር ደቡባዊ መግቢያና ወሳኝ የባህር መስመር በሆነው በባብል ኤብል መንደብ አቅራቢያ ይገኛሉ። በሁለቱም ሀገራት ኤርትራና ጅቡቲ የምትዋሰነው ኢትዮጵያ
ኢትዮጵያ ለሸቀጦች ልውውጥ በከፍተኛ ሁኔታ በዶር ኃይሌ ወደብ ላይ ጥገኛ ናት። በመሆኑም በዋናው የባህር መውጫ ቀይ ባህር ላይ ጎረቤት ሀገራት ግዛታዊ ወይም ወታደራዊ ይዞታ ለመመስረት የሚያደርጉት ጥረት ለረጅም ጊዜ ስትቃወም ቆይታለች። እንደ ምንጮች ገለጻ ከኤርትራ ጋር የተደረገው ስምምነት የጸደቀው ፕሬዚዳንት ኢሳያስ አፈወርቂ በጥቅምት ወር መጨረሻ ካይሮ በጎኙበት ወቅት ሲሆን የጅቡቲው ስምምነት ደግሞ በከፍተኛ የግብጽና የጅቡቲ ባለስልጣናት መካከል በተናጥል የተደረገ ድርድር ነው ተብሏል። ሁለቱ ስምምነቶች የግብጽ የጦር መርከቦች በተለይም ደግሞ አጥፊዎች፣ ሰርጓጆች እንዲሁም ወታደራዊ ሄሊኮፕተርና ተሸካሚ መርከቦችን ጨምሮ በሁለቱ ወደቦች ነዳጅ እንዲቀዱና ስንቅ እንዲያሟሉ የሚያስችሉ የመሰረተ ልማት ማሻሻያዎችን ያካትታል ተብሏል። ከጅቡቲ ጋር የተደረገው ስምምነት ወደ ዶር ኃይሌ ወደብ የሚያመሩ አውራ ጎዳናዎችን ማሻሻልን የሚያካትትም ጭምር ነው። አንድ የካይሮ ምንጭ ለዘ ናሽናል ጋዜጣ ሲናገሩ ስምምነቶቹ በሁለቱ ሀገራት ውስጥ ለሚኖሩ ወታደራዊ ተሳትፎ ህጋዊ እውቅና ይሰጣሉ ብለዋል። አክሎም የግብጽ የጦር መርከቦች ቀደም ሲል በሁለቱ ወደቦች ተደጋጋሚ ጉብኝት ያደርጉ እንደነበር ገልጸዋል። ይህ የተገለጸው ግብጽና ኢትዮጵያ በዚህ ዓመት ግንባታው በተጠናቀቀው ታላቁ ህዳሴ ግድብ ትርካቸው ባላባራበት ሁኔታ ነው። የብልጽግና አገዛዝ ወደ አሰብ ወጣለው ጅቡቲም ቢሆን ትኩረት አታገኝም በሚል የተለያዩ ጥረቶች እያደረገበት ባለበትና በቀይ ባህር ላይም ጠላቶች እያሰፈሰፉ ነው። ችግሩ ሁሉ ከቀይ ባህር ይመነጫል በሚል ለውጊያ እየተዘጋጀ ባለበት ሁኔታ ነው። አሁን ላይ ታዲያ ኢትዮጵያና ግብጽ እንዲሁም በሶማሊያ በሌሎች አካባቢዎች እየተፈጠረ ያለው ንትርክ በቀጠናው ከፍተኛ ውጊያ ሊቀሰቅስ ጫፍ ደርሷል። እነዚህ ወደብ ስምምነቶች ግብጽ በአፍሪካ ቀንድ ያላት ተጽዕኖ ለማሳደግና ቀጠናዊ ጥቅሞቿን ለማስከበር ለምትከተለው ስትራቴጂ ተጨማሪ እርምጃ ተደርጎ ተመዝግቦላታል። እርምጃዎቹ ግን ኢትዮጵያን የመክበብ እንደሆኑ በተለያዩ ወገኖች እየተነገረ ይገኛል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።